ኢትዮጵያ የአዲስ ስታንዳርድን የሥራ ፍቃድ ሰረዘች። በፕሬስ ነጻነት ላይ እየተወሰደ ያለው እርምጃ ቀጥሎ የኢትዮጵያ መንግስት ማክሰኞ ዕለት ብሔራዊ ጥቅሜን ይጎዳል በሚል ገለልተኛውን የአዲስ ስታንዳርድ የሥራ ፍቃድ ሰረዘ። የድንበር የለሹ የጋዜጠኞች ቡድን RSF ባወጣው የፕሬስ ነጻነት መመዘኛ ወደ 130 ሚሊዮን የሚጠጋ ህዝብ ያላት ከአፍሪካ በህዝብ ብዛት ሁለተኛ የሆነችው ኢትዮጵያ ከ180 ሀገራት መካከል 145ኛ ደረጃ ላይ ትገኛለች። ይህ እንዳለ ሆኖ የኢትዮጵያ መገናኛ ብዙሃን ባለስልጣን ትናንትና በፌስቡክ ገጹ ባወጣው መግለጫ አዲስ ስታንዳርድ የሚዲያ ስነ ምግባርን የኢትዮጵያ ህግ የሚጥሱ እንዲሁም የሀገርና የህዝብ ብሔራዊ ጥቅም አደጋ ላይ የሚጥሉ ዘገባዎችን በተደጋጋሚ ሲያሰራጭ ቆይቷል ብለዋል። እንደዚሁም ባለስልጣኑ በመግለጫው አዲስ ስታንዳርድ አካሄዱን እንዲያስተካክልና ከአጥፊ ተግባራቱ እንዲቆጠብ የተሰጡት ተደጋጋሚ ማስጠንቀቂያዎችን ቸል በማለቱ ወይም ደግሞ ቸል ማለቱን ገልጿል። በመሆኑም የአዲስ ስታንዳርድ የበይነ መረብ ሚዲያ የሥራ ፍቃድ ከትናንትና የካቲት 17 ቀን 2018 ዓ.ም ጀምሮ እንዲሰረዝ መደረጉን ጠቁመዋል። አዲስ ስታንዳርድ በኤክስ በማህበራዊ ገጹ ላይ ግማሽ ሚሊዮን ገደማ ተከታዮችን ያሉት ሲሆን በሀገሪቱ ካሉት ጥቂት ገለልተኛ የዜና ተቋማት አንዱ ነው። በግንቦት ወር መጀመሪያ ላይ ሊካሄድ የታቀደው የሰባተኛ አገር አቀፍ ምርጫ እየተቃረበ ባለበት በዚህ ወቅት ኢትዮጵያ በጋዜጠኞች ላይ የሚታደርገውን አፈና እና እርምጃ አጠናክራ ቀጥላለች። ለምሳሌ ያህልም በቅርቡ የሶስት የሮይተርስ ዘጋቢዎች የጋዜጠኝነት የሥራ ፍቃድ ሳይታደስ ቀርቷል። ይህም የሆነው ተቋሙ ኢትዮጵያ ከ2015 ጀምሮ በጎረቤት ሱዳን ከመደበኛው ጦር ጋር ለሚዋጋው የሱዳን ፈጥኖ ደራሽ የማሰልጠኛ ካምፕ አዘጋጅታለች የሚል የምርመራ ዘገባ ካወጣ በኋላ ነው። እንደዚሁም በተመሳሳይ ሁኔታ ባለፈው ታህሳስ ወር ላይ ለዶቼ ቬለ የሚሰሩ የአገር ውስጥ ጋዜጠኞችን ለዘለቄታው የታገዱ ሲሆን የቢቢሲ ዘጋቢዎች የሥራ ፍቃድም ሳይታደስ ቀርቷል። ይህንንም በተመለከተ የአዲስ ስታንዳርድ ኤዲቶሪያል ቡድን ማብራሪያ ሰጥቷል። ማብራሪያቸውን እንደሚከተለው እናቀርባለን። ከአዲስ ስታንዳርድ ኤዲቶሪያል ቡድን የተሰጠ ማብራሪያ የካቲት 17 ቀን 2018 የኢትዮጵያ መገናኛ ብዙሃን ባለስልጣን አዲስ ስታንዳርድ የበይነ መረብ ሚዲያ የምዝገባ ምስክር ወረቀት መሰረዙን የሚገልጽ መረጃ በማህበራዊ ሚዲያዎች መሰራጨቱን አንባቢዎቻችን ተመልክታችኋል። በ2017 ማሻሻያ በተደረገበት የኢትዮጵያ መገናኛ ብዙሃን አዋጅ መሰረት ባለስልጣኑ የአንድ መገናኛ ብዙሃን የሥራ ፍቃድ እንዲታገድ ወይም እንዲሰረዝ የሚወስነው በግልጽና የተቀመጠ ህጋዊ ሂደት መከተል መሆን እንዳለበት ይደነግጋል። ይህ ሂደት በቅድሚያ ለሚመለከተው አካል የጽሑፍ ማስጠንቀቂያ መስጠትን፣ ተቋሙ በ14 የሥራ ቀናት ውስጥ ምላሽ የመስጠት መብቱ እንዲጠበቅ በማድረግ እንዲሁም የቀረበው ምላሽ ተመርምሮ ምክንያታዊ የሆነ ውሳኔ መስጠትን ያጠቃልላል። በተጨማሪ በውሳኔው ላይ ቅሬታ ያለው አካል ለባለስልጣኑ የሥራ አመራር ቦርድ ይግባኝ የማቅረብ መብቱ በሕግ የተረጋገጠ ነው። ይሁን እንጂ አዲስ ስታንዳርድ ላይ አንድም አስገዳጅ መመሪያ ተግባራዊ አልተደረገም። አዲስ ስታንዳርድ ሙሉ በሙሉ ስራውን እያከናወነ የሚገኝ ሲሆን የህዝብ ጥቅም መሰረት ያደረገ የጋዜጠኝነት ስራን በቅን ልቦና ማቅረቡን ይቀጥላል። አሳታሚው ጃኬን ኃላፊነቱ የተወሰነ የግል ማህበር በህጋዊ መንገዶች ማብራሪያ እርምት እንዲደረግ ጥረት እያደረገ ይገኛል ብለዋል። ከአዲስ ስታንዳርድ ኤዲቶሪያል ቡድን የተሰጠ ማብራሪያ ይህን ይመስላል። አዲስ አበባ በዲፕሎማሲው ጨዋታ ትኩሳቷ ጨምሯል። የቱርኩ ፕሬዝዳንት ኤርዶሃን ተሰናብተው በሳምንቱ ዛሬ ደግሞ የእስራኤል ፕሬዝዳንት አይዛክ ኤርዞግ ለይፋዊ የሥራ ጉብኝት አዲስ አበባ ገብተዋል። ቆይታቸውም በሁለትዮሽና በቀጠናዊ ጉዳዮች ላይ ያተኮረ ይሆናል። ነገር ግን የብዙዎችን ትኩረት የሳበው የጉብኝቱ ሰዓት ነው። ኤርዶሃን አዲስ አበባ በነበሩበት ጊዜ እስራኤል ለሶማሊላንድ የሰጠችው የሀገርነት ዕውቅና ቀጠናውን አይጠቅምም ብለው ነበር የሄዱት። ልክ በሳምንቱ የእስራኤሉ ፕሬዝዳንት አዲስ
አበባ መከሰታቸው በምስራቅ አፍሪካ ፖለቲካ ላይ ምን አዲስ ነገር ይዞ ይመጣ ይሆን የሚል ጥያቄ ያስነሳል። ይሄ ዲፕሎማሲያዊ ፍጥጫ ለሀገራችን ምን ፋይዳ ይኖረዋል? የእስራኤሉ ፕሬዝዳንት ጉብኝት ከኤርዶሃን ንግግር ጋር ምን ያህል ይያያዛል? የእናንተ ግምት ምንድነው?